ሰላም ሰላም፣ ይህ ጽኑ መሰረት የቤተሰብ አገልግሎት ነው። ዛሬ ደግሞ ከ13 እስከ 19 ዓመት ስላሉ ልጆች ነው። ዛሬ በአካል ተገኝተዋል። ከ13 ዓመት እስከ 19 ዓመት ነው እድሜያቸው። እዚህ ከኔ ጋር ያሉ ልጆች በመጀመሪያ ፈቃደኛ ሆናችሁ እንድንወያይ እዚህ ስለመጣችሁ አመሰግናለሁ። ስማችሁን ከማስተዋወቅና ስንት ዓመታችሁ ነው እሱን ከመናገር እንጀምራለን። አስቀድሜ እድል ሰጥሃለሁ። ስሜ ዮሐንስ መስፍን ይባላል። እድሜ ደግሞ 15 ነው። ህልዳና ምናሴ ይባላለሁ። እድሜ 19 ዓመቴ ነው። ራዕይ ዮሐንስ ይባላለሁ። እድሜ 14 ዓመቴ። በጣም ጥሩ፣ በድጋሚ አመሰግናለሁ። ዛሬ እንግዲህ በእናንተ እድሜ ስላሉ ወጣቶች ምን ፊል ያደርጋሉ? እናንተስ ምንድነው ፊል የምታደርጉት? ለነሱ የምታስተላልፉት መልእክት ለወላጆችም ጭምር እዚህ እንነጋገራለን ማለት ነው። የመጀመሪያ ጥያቄ ምንድነው? በዚህ እድሜ ያሉ ልጆች እንግዲህ በአብዛኛው የማንነት ጥያቄ፣ ለምን ተፈጠርኩ፣ እንዴት ነው የተፈጠርኩት፣ ወይም ደግሞ ወደፊት ምንድነው መሆነው የሚሉ በጣም ጥያቄዎች አሉና ይሄ ጥያቄ የእውነት እናንተስ ፊል ታደርጉታላችሁ? ደግሞ እንዴት ነው መመለስስ የሚችለው? ከእግዚአብሔር ቃል አንጻር ሊሆን ይችላል፣ ከልምዳችሁና አስቀድሜ ለህልዳና ነው እድል የምሰጣት። ህልዳና ይሄ ጥያቄ እንዴት ታየዋለች? አብዛኞቻችን በዚህ እድሜ ያለን የምንጠይቅ ራሳችንን የምንጠይቅ ነው ይፈጠርብናል ራሳችን ላይ እና ስለ አይደንቲቲ ከተነሳ አይቀር እኛ ላይ በጣም ብዙ አይነት ነገር ሊሰራ ይገባል ብዬ ስለማስብ አይደንቲቲ ራሳችንን ከመጠየቃችን በፊት በእግዚአብሔር ቃል የተመረኮዘ ነገር ማድረግ አለብን። ይሄ አይነት ጥያቄ ሲመጣ መጸለይ፣ በእግዚአብሔር ፊት መሆን፣ እግዚአብሔር ሆይ እኔ ማን እንደሆንኩኝ ግለጽልኝ ብሎ መጸለይ። ደግሞ የእግዚአብሔር ቃል ደግሞ እኛ ደግሞ ለመልካም እንደተፈጠርን ይነግረናል እና መልካም ምሳሌዎች መልካም አድርገን ስለተፈጠርን አብዛኞቻችን በነገሮች በምናሳልፋቸው ነገሮች ራሳችን ላይ ጥሩ አይደለሁም፣ እንደዚህ መጥፎ ነኝ ወይ ደግሞ ሰው ከዘራብን አንጻር ብዙ አይነት ነገሮችን ራሳችንን እንጠይቃለን እና እኔ ማን ነኝ፣ ለምንድን ነው እንደዚህ የተፈጠርኩት ምናምን ብለን አብዛኞቻችን እንጠይቃለን እና የእግዚአብሔርን ቃል በደንብ ማንበብ አለብን ብዬ አስባለሁ። አንደኛ ጸልያለን፣ ሁለተኛ የእግዚአብሔርን ቃል በደንብ ያስረዳናል ስለኛ ማንነታችን፣ ለምን ስራ እንደተፈጠርን፣ በምን አይደንቲቲ እንደተፈጠርን፣ እግዚአብሔር በምን አይነት ድንቅ አፈጣጠር እንደፈጠረ እግዚአብሔር መጽሐፍ ቅዱስ ላይ ይናገረናል እና በደንብ መጸለይ። ከዛም ደግሞ ሶስተኛ ላይ ደግሞ ስለ ራሳችን በደንብ ማወቅ አለብን ብዬ አስባለሁ። ጸጋችንን ማወቅ አለብን። እኛ ቀላል አይደለም፣ እንዲህ ዝም ብሎ የተፈጠርን እንዳልሆነ ድንቅ በቃ እግዚአብሔር በብዙ ነገር ከፍሎልን ነው እና ያንን ነገር ተረድተን ስለ ራሳችን በደንብ ደግሞ ስለ እግዚአብሔር ስለሰጠን ጸጋዎች በደንብ ማወቅ አለብን ብዬ ስለማስብ ለራሳችን ትንሽ የጽሞና ጊዜ ሊኖረን ያስፈልጋል ብዬ አስባለሁ። በጣም ጥሩ። በጣም የወደድኩት አንድ ቃል የተናገርሽው በጎውን ስራ ለማድረግ ነው የተፈጠርነው። ለምን ተፈጠረ ለሚለው ጥያቄ በጎውን ስራ ለማድረግ ነው የተፈጠርነው። ስለዚህ ወጣቶች፣ ታዳጊዎች ሁልጊዜ በጎውን መከታተል፣ በጎውን መፈለግ፣ በጎውን ማድረግ ከኛ ይጠበቃል። ስንጸልይ፣ ቃሉን ስናነብ ይሄ አይደንቲቲ ወደኛ ውስጥ ይገባል ማለት ነው። አመሰግናለሁ ህልዳና። ሁለተኛ ጥያቄ ምንድነው? በዚህ እድሜ እስከ 12 ዓመት ያሉ ልጆች ብዙ ጊዜ በቤተሰብ ቁጥጥር ውስጥ ናቸው፣ ምንም ነገር ለመወሰን ለማድረግ። በዚህ እድሜ ግን ነፃነትን የመፈለግ ነገር አለ። ብዙ ጊዜ በቃ በራሴ ይሄን አደርጋለሁ፣ በራሴ ይሄን እሰራለሁ። ይሄንን የነፃነት ጥያቄ ራዕይ እንዴት ታይዋለሽ? አለ ወይስ ደግሞ እንዴትስ ማኔጅ ይደረጋል? አዎ፣ እኛ እያደግን ስንመጣ በራሳችን የመወሰን ራሳችንን የማድረግ በራሳችን ውሳኔዎችን የመወሰን ነገር አለ። ግን ይህንን ነገር ማኔጅ ማድረግ የምንችለው የመጀመሪያው ወላጆች በእኛ መንገድ ስለሚያልፉ በእነሱን መስማት፣ እነሱ ታይ ወይም ደግሞ አይደለም ምናምን የሚለውን እነሱ አልፈውበት እንደማይጠቅመን አውቀው ነው እና የትላልቆችና የወላጆችን ምክር መስማት እንዳለብን እንዲሁም ደግሞ እግዚአብሔርን መጠየቅ እንዳለብን የሰለዛ ውሳኔ ከማድረጋችን በፊት እግዚአብሔር አንተ ይህን ትፈልጋለህ ወይ ብለን መጠየቅ እንዳለብን። ለቀጣዩ ጥያቄ ሲሄድ የጓደኛ ተጽዕኖ በዚህ እድሜ ላይ ምን ይመስላል? እስኪ እንዴት ትነግረናል? የጓደኛ ተጽዕኖ በጣም ብዙ አይነት ነገር ነው። አሁን ለምሳሌ የጓደኛ ተጽዕኖ ከቤት ብር አምጣ ሊል ይችላል።
የሆነ ነገር አድርጉ ሊሉ ይችላል። ግን ይሄን ሁሉ ግን መቋቋም መቻል አለብን ሲባል ከነሱ ጋር አብረን እነሱ የሚያደርጉትን ነገር መስራት መቻል ሳይሆን እኛ አንፈልግም ይህንን ነገር አልፈልግም ብላችሁ ራሳችሁን አስተሳሰብ እያስኬዳችሁ፣ ግን የራሳችሁ አስተሳሰብ ሲሆን ግን ጥሩና ትክክለኛ መንገድ የያዘ አስተሳሰብ ሲሆን ነው። ስለዚህ የጓደኛ ተጽዕኖን የምንቋቋመው ወይም እምቢ በማለት ነው። ግን እምቢ ብለንም ግን ለእነሱ ግን ጥሩ ነገር ግን መንገድ አለብን። ይሄ አይሆንም፣ እንደዚህ አታድርጉ፣ ለምን እንደዚህ ታደርጋላችሁ፣ መደረግ እኮ ያለበት እንደዚህ ነው ምናምን ብሎ እነሱን ወደ መልካም ነገር መገፋፋት። እዚህ ላይ አንድ ነገር ይሉኝታ፣ የመገለል ፍራቻ ይኖራል አይደል? በዚህ እንዴት ታየዋለህ? ይሉኝታና የመገለል ፍራቻ ማንኛውም ሰው አሁን ቢያገልሽ ቢችል፣ ምክንያቱም አሁን እነሱ አሁን የራሳቸው ላይፍ አላቸው። ግን አሁን ያ ላይፍ ለእኔ የማይመቸኝ ከሆነ ይሉኝታ ምንም ቢሉ ቢያገሉኝ ምንም ማለት የለብንም። ምክንያቱም እነሱ አሁን የሚያገሉሽ ለራሳቸው ጥቅም ሊሆን ይችላል። በቃ ከምታገሉኝማ ወደ እናንተ ጋር ልምጣ ብለሽ ስትሄጂ ወደ መጥፎ ነገር ልትሄጂ ትችላለሽ። እና አልፈልግም በቃ ካገለሉሽም በቃ ያግልሉኝ ብለሽ የራስሽን እንትን ብቻ እያልሽ ተው፣ እንደዚህ እኮ አይደረግም። በዚህ መካከል የእግዚአብሔርን ቃል መናገር አለብን፣ ወንጌልን መስበክ አለብን። መጽሐፍ ቅዱስም ሂዱ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ይላል። እንደዛ እንደሚለው እኛም ምንም ቢያገሉን ሊሰድቡን ይችላሉ። ጌታ ኢየሱስ ክርስቶስ እኮ ለእኛ ሲል ደሙን እኮ ነው ለእኛ ሲል ያፈሰሰልን። ግን እኛ ለእነሱ ስንል እንኳን መገለል ሌላ ነገር እንኳን ቢመጣ ለእነሱ በቃ ዋናውን ነገርና ለእነሱ ጥሩ የሆነውን ነገር ነው ማሳየት ያለብን። ቀጣይ ጥያቄ ለህልዳና ነው። መንፈሳዊ ህይወታችንን አንደኛ ማድረግ፣ ቀዳሚ ማድረግ በዚህ እድሜ ላይ ጥቅሙ ምንድን ነው ብለሽ ታስቢያለሽ? በዚህ እድሜ ላይ ብዙ አይነት ስሜቶችን የምናንጸባርቅበት አይነት እድሜ ነው እና ከእግዚአብሔር ጋር ካልሆነ ያንን እድሜ ማለፍ ያችን እድሜ ማለፍ በጣም ከባድ እንደሆነ አይኖ ራሳችን ላይ እኔም ራሴ ላይ ሳየው ማለት ነው። እንደዚህ አይነት ነገሮች በሚከፋ ሰዓት በቃ እንዲህ ሆርሞናል ቼንጅ ምናምን ሲመጣ ራሳችን ገብቶ የሆነ ራሳችን ትሪት የምናደርግበት የሆነ ነገር ያስፈልገናል ብዬ አስባለሁ። አንደኛው ከእግዚአብሔር ጋር መጸለይ ነው ብዬ ስለማስብ ማለት ነው። በእግዚአብሔር ፊት መሆንን የመሰለ ነገር የለም። ከእግዚአብሔር ጋር ከሆንን የማይታለፈው ነገር ምንም ነገር የለም ብዬ አስባለሁ። ለዛም አስተዋይ ሆነን ያንን እድሜ አስተውለን ለሌሎች ጠቅመን የምናልፍበት እንደሚሆን እርግጠኛ ነኝ። ስለዚህ መጀመሪያ በደንብ መጸለይ፣ ከእግዚአብሔር ጋር በደንብ ማውራት፣ እንደዚህ ሆኛለሁ በቃ እንደ ጓደኛ በደንብ እግዚአብሔርን ማውራት አለብን ብዬ አስባለሁ። ሁለተኛ ደግሞ የእግዚአብሔርን ቃል በደንብ ማንበብ አለብን። በተለይ በዚህ እድሜ ሊጠቅሙ የሚችሉት መጽሐፍቶች ምሳሌ አለ፣ ይመክረናል፣ ልንመከርበት ምንችል እድሜ ነው። ለዛ በደንብ የእግዚአብሔር ቃል ያስተምረናል። ለዛ ራሳችንን መምከር፣ ራሳችንን መገሰጽ አለብን ብዬ ስለማስብ ማለት ነው። ምክንያቱም ይሄ እድሜያችን የምንሰራበት እድሜ ነው። አይደንቲቲያችን ላይ የምንሰራበት እድሜ ነው። ውስጥ ማንነታችን ላይ የምንሰራበት ነው እና ስለዚህ አስተዋይ አድርገን ራሳችንን ማለፍ አለብን ብዬ አስባለሁ። ስለዚህ አሪፍ ነው። ከእግዚአብሔር ጋር በደንብ ተጣበቁ ብዬ እመክራለሁ። አሁን ህልዳናም እንዳለችው ልባም ሰው ይላል ቤቱን በአለት ላይ ይሰራል። ከዛ በኋላ ንፋስ፣ ጎርፍ፣ የተለያየ ነገር ሲመጣ ሲገፋው ሊነቃነቅ ይችላል፣ ሊንገዳገድ ይችላል፣ ግን አልወደቀም። ለምን? ቤቱን በአለት ላይ በቃሉ ላይ ስለመሰረተ ነው። ስለዚህ ህልዳና እንዳለችን እንግዲህ ብዙ ወጣቶች፣ ታዳጊዎች ህይወታችሁን በቃሉ ላይ መመስረት ከሚመጣባቸው ከብዙ ፈተና ማምለጫ መንገድ ይሆናል ብለን ማለት እንችላለን ማለት ነው። ውሳኔ በምንወስንበት ጊዜ ምን ማድረግ አለብን ብለሽ ታስቢያለሽ? ራይ ውሳኔ በምንወስንበት ጊዜ ውሳኔ በራሳችን ብቻ ሳይሆን መጀመሪያ ላይ ከሁሉም በፊት እግዚአብሔርን መጠየቅ እንዳለብን፣ ያንን ውሳኔያችን ወደማይሆን መንገድ ሊመራን ስለሚችል የእግዚአብሔርን ፈቃድ መጠየቅ እንዳለብን በውሳኔዎቻችን ላይ። ሁለተኛ ደግሞ
የምናውቀው በዛ ነገር ላይ በደንብ የምንረዳው ከሆነ ለዛ ነገር መወሰን እንችላለን። ግን ማንረዳው ከሆነ ዝም ብለን በግምት እንወስን ማለት ሳይሆን ውሳኔያችን ሳናውቀው ስለሆነ ሌላ መንገድ የሚወስደን ወደማንወደው ወደማንፈልገው መንገድ ስለሚወስደን ሌሎች ሰዎችን ምናምን እንዲሁም እነሱ በደንብ ስለሚረዱን ደግሞ ስለሚያውቁት እነሱን መጠየቅ እና እንደዚህ አይነት። በቀጣይ ደግሞ ዮሐንስን ነው የምጠይቀው። ማህበራዊ ሚዲያ እንግዲህ በጣም ወሳኝ እና አስፈላጊ ነው። ክፉ ነው ብቻ አንልም። እኛም አሁን እዚህ ጋር ቁጭ ብለን የምንወያየው በእናንተ እድሜ ያሉ ሰዎች፣ ወላጆች፣ ሌሎችም የእናንተን ምክር እንዲያዩና እንዲማሩ ነው አይደለ? የምናስተላልፈው በሶሻል ሚዲያ ነው። ሶሻል ሚዲያ ጉዳት ብቻ ሳይሆን ጥቅምም አለው። ግን ደግሞ የዛኑ ያህል ብዙ ሰዎች ሲጎዱበት፣ በተለይ ወጣቶች በማይሆን መንገድ ሲመሩበት፣ ሙከራዎችን ሲሞክሩ፣ ህይወት ላይ ጭምር ጉዳት የሚያመጣ ሙከራዎችን ሲሞክሩ እናያለን፣ እንሰማለን። ስለዚህ ወጣቶች እንዴት በጥንቃቄ ሶሻል ሚዲያን መጠቀም አለባቸው ብለህ ትላለህ? ለጥሩ የሚያውሉ አሉ፣ ለመዝሙር፣ ለተለያዩ ነገሮች፣ ለትምህርታዊ ዓላማ፣ ለመጽሐፍ ቅዱስ ቃል ምናምን የሚያውሉት አሉ። ግን በዛው ልክ ግን ለመጥፎ ነገር የሚያውሉት ነገር አሉ፣ ሰዎች አሉ። ለመጥፎ ነገር ማዋል ጥሩ አይደለም። ዩ ስራ ሊሰሩበት ይችላሉ። ግን ይህን ሁሉ ግን ትቶ ለመልካም ነገር መዋል ይሻላል። ምንም ቢሆን ከጥፋት መልካም ነገር ይሻላል አይደል? እና መልካም ነገር ላይ ብታውሉት አሪፍ ነው እላለሁ። በጣም ጥሩ። ይህን ጥያቄ መልሼ ወደ ራዕይ ማመጣዋለሁ። ራዕይ ሶሻል ሚዲያን አጠቃቀምን ከምን አንጻር ታየዋለሽ? ጥቅሙ ጉዳቱ ምን ትይናለሽ? ሶሻል ሚዲያ ጥቅምም አለው ጉዳትም አለው። በአሁኑ ዘመን ደግሞ አብዛኞቹ ልጆች የሚጠቀሙት ለጉዳት እየሆነ መጥቷል እና በዚህ አጋጣሚ ሶሻል ሚዲያን ብዙ ልጆች የሚጠቀሙ ለጥቅማችሁ፣ ምክንያቱም ወደማታስቡት መንገድ ስለሚመራችሁ የምትጠቀሙትን ነገር እያሰባችሁ መጀመሪያ የምጠቀመው ነገር ምንድን ነው ማለት እንዳለባችሁ። ለጥሩ ነገር ከሆነ ራሳችሁን ወደ ጥሩ መንገድ የሚመራ ይሆናል። ለመጥፎ ነገር ከሆነ ደግሞ ወደማይሆን መንገድ ይወስዳችኋልና ስለዚህ ሶሻል ሚዲያን በአግባቡ መጠቀም እንዳለብን እና ልጆቹ ይህንን ሰርች አድርጊ ምናምን እያሉ የሆነ ማየው ነገር ሰርች አድርገን ያንን ነገር በቃ ወደዛ ነገር ለመገፋፋት እናስባለን። ስለዚህ ያንን ነገር ተዉት። በቃ ከአይምሯችሁ ውስጥ ለማጥፋት መሞከር በቃ መንፈሳዊ ነገር ላይ ለትምህርት ለመንፈሳዊ ነገር እንዲሁም የተለያዩ ስራ ለመስራት ምናምን ለምሳሌ ለምግብ ምናምን ለእነዚህ አይነት ነገሮች ስንጠቀምባቸው አይምሯችንን አሪፍ ያደርጋሉ እና ለዚህ ነገር መጠቀም እንዳለብን ለመጥፎ ነገር ቀጣይ ህልዱን መጠየቅ እፈልጋለሁ። እንዳና እንግዲህ የእግዚአብሔር ቃል እንደዚህ ይላል፣ ልጅህን በሚሄድበት መንገድ ምራው፣ ባደገ ጊዜ ወይም በሸመገለ ጊዜ ከዛ ፈቀቅ አይልም ይላል እና ትልቅ ኃላፊነት ለወላጆች የተሰጠ ይመስለኛል። መምራት፣ መንገድ ማሳየት፣ አላማ ማሳየት፣ ልጆች ውስጥ አላማ እንዳላቸው የሚደርሱበት ነገር እንዳለ አእምሯቸው ላይ መንገዳቸው ላይ መቅረጽ የወላጆች ኃላፊነት ይመስለኛል። እስቲ ከዚህ አንጻር ወጣቶች ታዳጊዎች ከወላጆች ምን ይፈልጋሉ? ምን ይጠብቃሉ? ምን ቢሆን መልካም ነው ብለሽ ትያለሽ? አዎ ብዙ ነገር የምንጠብቀው ነገር አለ፣ ያው ወኪል ስናገር ማለት ነው። ምክንያቱም የምናልፍባቸው መንገዶች ወላጅ እኮ በልቶ አጠጣን ምናምን ነገር ከዛ ምንም አያስፈልገው ምናምን ብለው ሊያስቡ ይችላሉ ምናምን ነገር እና ግን በጣም ብዙ አይነት ነገሮች ሀሳቦች የምናንጸባረቅበት ነው። ብዙ አይነት ጥያቄዎች የምንጠይቅበት ነው ስለራሳችን፣ ስለሌላ ሰው እና ደግሞ ምን ማድረግ እንደምንችል ብዙ ነገር ኢንፎርሜሽንም የለንም እና ብዙ አይነት ነገሮች እንጎዳለን ምናምን ነገር ፌል እናደርጋለን እና ወላጅ ያንን ነገር በደንብ ከልጆች ጋር ኮኔክሽን ሊኖራቸው ያስፈልጋል። ሊያወሯቸው ይገባል፣ ሊረዷቸው ይገባል እና ደግሞ ይሄ በተቆጣ ማንነት ሳይሆን በቃ ልጆችን ትሪት በሚያደርግ ወይ ማድረግ አለባቸው ብዬ አስባለሁ። ቁጣም ካስፈለገ ደግሞ ቁጣ እየተቆጡ መክሮ መቆጣትን ምናምን በደንብ ስለ ልጅነት እነሱም ስላለፉበት ብዬ ስለምረዳ
ያው በዛ ማንነት በደንብ ልጆችን መረዳት አለባቸው ብዬ አስባለሁ። ያላቸውን ጓደኞችን ማጣራት ማወቅ፣ ስለ ራሳቸው በደንብ ማወቅ አለባቸው ብዬ አስባለሁ እና ልጆች ብዙ አይነት ነገሮችን ሊያንጸባርቁ ይችላሉ። በዛ በሆርሞናል ቼንጅ ላይ ብዙ ሊያንጸባርቁ ይችላሉ እና ትሪት የምናደርግበት ነገር እንዴት ነው ብዬ አስባለሁ። የአብዛኛውን ወላጅ በቁጣ ያምናል። ለራእይ የመጨረሻ ጥያቄ ጠይቃታለሁ። ጠዋት በማለዳ ስትጸልይ እያየሁሽ በጣም እየገረመኝ ነበር እና የግል የጸሎት ልምምድ እንዳለሽ ነው የተረዳሁት። እስኪ ማለት ብዙ ጊዜ የለመድነው በህብረት ከቤተሰብ ጋር አብሮ ጸሎት መጸለይ፣ ቃል ማንበብ ወይም ደግሞ ቸርች ውስጥ ህብረት ማድረግ ነው። ብዙ ጊዜ ታዳጊዎች እንደዛ ይመስለኛል እና ይሄንን ልምምድ እንዴት ታይዋለሽ? በግል እግዚአብሔርን ማወቅ መጸለይ ምን ጥቅም አለው ብለሽ እንደው ለታዳጊዎች ብትነግሪ፣ ለቤተሰብም ደግሞ ጥሩ ትምህርት ነው። ለግል ከእግዚአብሔር ጋር ህብረት ማድረግ ለልጆች በተለይ ለታዳጊያን በጣም ጥቅም አለው። ይህን ያልኩበት ምክንያት ልጆችን ታዳጊያን በሰዎች በትላልቆች ፊት ሲሆኑ ብዙ አይናገሩም፣ የመናገር ድፍረት አይኖራቸውም። ብቻቸውን ሲሆኑ ግን ያሳለፉትን የከበዳቸውን ነገር ለእግዚአብሔር ሙሉ ለሙሉ ይነግራሉ። ስለዚህ በህብረትም ጥሩ ነው። ግን ልጆች በተለይ ልጆች የሆነ ሙሉ በቃ አለ እነሱ ለእግዚአብሔር ያሳለፉትን ምናምን እንዲነግሩ ብቻቸውን ቢሆኑ ነው ለእነሱ ደስ የሚላቸው። በቃ የፈለጉትን እንደፈለጉ በእግዚአብሔር ፊት እንዲሆኑ በቃ ብቻቸውን ቢሆኑ ጥሩ ነው ብዬ አምናለሁ። ለግል መጸለይ፣ እግዚአብሔር ለግል መቅረብ ጥሩ ነው። ዳዊትም በግሉ ቀርቦ እግዚአብሔርን ለግሉ ነው የቀረበው። እግዚአብሔርን ለግሉ እየቀረበ ከዛ እግዚአብሔር እረኛዬ ነው እያለ ከእግዚአብሔር ጋር በጣም ግንኙነቱ ቀረበ። እግዚአብሔር የሚለው እኮ የልቤ ነው። ስለዚህ ልጆች ከእግዚአብሔር ጋር ግንኙነት ሲያደርጉ ለግላቸው እግዚአብሔርን በጣም ሲቀርቡት ሌላውን የዓለሙን ነገር እየተዉ አሁን የጠቀስናቸውን ሶሻል ሚዲያዎች ምናምን በጸሎት ያንን ነገር ይፈታሉ። እግዚአብሔር ደግሞ ይረዳቸዋል። እግዚአብሔር ከህፃናት ከሚጠቡት አፍ ምስጋና ያዘጋጀ ነው የሚለው ልጆችን አይነቅም። ስለዚህ ለግላችን ብንጸልይ በተለይ ለልጆች ጥሩ ነው ብዬ አስባለሁ። በጣም ድንቅ መልእክት ነው። እግዚአብሔር የኛ ምስጋና ይወደዋል፣ ይፈልገዋል። በግላችን የሆነው እግዚአብሔር ደግሞ እረኛዬ ነው ብሎ በድፍረት የዘመረው የተናገረው እግዚአብሔርን በግሉ ስለሚያውቀው ነው። እግዚአብሔር አባቴ ነው፣ እግዚአብሔር አጋዤ ነው፣ ወንድሜ ነው፣ ጥላዬ ነው ለማለት በግል ማወቅ ይገባል። በጣም ድንቅ መልእክት ነው። ወደ መጨረሻው ደርሰናል። ዮሐንስ እስኪ አንተ እንግዲህ እንደ እግዚአብሔር ፈቃድ ከኖርን ስንኖር እንደ ወጣትነታችሁ ረጅም ጉዞ ይጠብቃችኋልና ይህንን ረጅም ጉዞ በምን አይነት ቅኝት ቢቃኝ መልካም ነው ብለህ ትላለህ? እግዚአብሔር አሁን የኛ መነሻችንን እና መድረሻችንን እሱ ነው የሚያውቀው። ግን በዛ ከመነሻችን እስከ መድረሻችን ያለው በዛ መካከል ብዙ ህይወት አለ እና ያ ሁሉ ህይወት የሚታነጸው በእግዚአብሔር ቃልና በጸሎት ነው። በእግዚአብሔር ቃል እግዚአብሔር መንፈስ ቅዱስ በውስጣችን ሲገባ በውስጣችን ሲሰርጽ ማለት ነው እና ያችን መንገድ ተከትለን ሳንስት ትንሽ ውልፊት ካለን መውደቂያችን ያው የታወቀ ነው። ግን እኛ ግን በዛው መንገድ እየሄድን ብዙ አይነት ጫና ሊመጣ ይችላል። ቅድም እንዳልነው የጓደኛ ብዙ አይነት ጫና ሊኖር ይችላል። በዛው መካከል እኮ የቤተሰብም ጫና እኮ ሊሆን ይችላል፣ ጫና ሊኖርበት ይችላል። ግን ያንን ሁሉ ጫና ተቋቁሞ የእግዚአብሔርን ቃል እየተከተለ ግን በዛውም ልክ ግን በደንብ እሱ ያገኘው እግዚአብሔርን ለሌሎችን መናገር መቻል በደንብ አሁን ሂዱ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አይደለም የሚለው ቃሉ። እግዚአብሔርን በደንብ ካወቅነው ጀምሮ እስከ ሕይወታችን ፍጻሜ ድረስ መናገር መቻል። ግን በዛች መንገድ ውስጥ ግን የእግዚአብሔርን ሐሳብና ዓላማ ተከትለን እሱ ያለንን ነገር እያደረግን ወደፊት መቀጠል መገስገስ መቻል እና የመጨረሻ ሐሳቤ ደግሞ ቤተሰቦች ብዙ አይነት ልጆች ሊኖሩ ይችላሉ። ብዙ አይነት አስተዳደግም ሊኖር ይችላል። ግን በዛውም መካከል ግን እግዚአብሔርን ቃል እያነበባችሁ እያስተማራችሁ ልጆቻቸውን በሚገባቸው ቋንቋ ህፃናቶችም ከሆኑ ምክንያቱም ከስር የታነጹ ልጆች መድረሻቸው ያው የእግዚአብሔር ቃል በደንብ እንትን እያሉ በሄዱ ቁጥር መድረሻቸው የታወቀ ነው የሚሆነው። ስለዚህ ወላጆች ላይ ነው ሀሳቤ።
በደንብ ከስር ጀምሮ ልጆቻችሁን በእግዚአብሔር ቃልና በጸሎት ከመሰረታቸው ጀምሮ በእነሱ ላይ መስራት። እንግዲህ በጣም ቆንጆ ጊዜ እያሳለፋችሁ እንዳለ ከኛ ጋር እናስባለን። ይሄ መልእክት ለብዙዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ ደግሞ በዚህ አጋጣሚ እንጠይቃችኋለን። ማጠቃለያ ለህልዳና እድል ሰጣታለሁ። ግን በጣም ተመችቶኛል የነዚህ ታዳጊ ልጆች ወግ፣ ንግግር፣ አስተሳሰባቸው በጣም ወድጀዋለሁ። እስኪ እንደው ይሄንን እዚህ ላይ ትኩረት ብናረግ ቅድም ዮሐንስንም እንደጠየቁት የእናንተ መንገድ እንግዲህ ረጅም ነው። ረጅም እንደሚጓዝ ሰው ምን አይነት ትጥቅ መታጠቅ አለባችሁ? ምን አይነት አስተሳሰብ ማሰብ አለባችሁ? መንገድህን፣ ጉዞህን፣ ህይወትን ለእግዚአብሔር አደራ ስጥ ይላል እና እንዴት አይነት ህይወት መምራትና መኖር አለብን ብለሽ ትያለሽ? ቀደምም ብዙ ነገር ተናግራለሁ እና ይሄ እድሜያችን ላይ የምንሰራበት እድሜ ነው ብዬ አስባለሁ። በጣም ስሩበት። ማለት ከእግዚአብሔር ጋር በደንብ ያላችሁ ኮኔክሽን አጥብቁ። የሚመጣባችሁን ተግዳሮቶች፣ የሚመጡባችሁን ሰልፎች ያለ እግዚአብሔር ከሆነ አንዳንዴ ማለፍ በጣም ከባድ ነው እና በደንብ ከእግዚአብሔር ጋር ተጣበቁ፣ ጸልዩ። ከእግዚአብሔር ጋር በደንብ ኮኔክሽናችሁን አውሩ። ለነፍሳችሁ የምትነግሯትን ስለ እግዚአብሔር ቃል ንገሯት። እግዚአብሔር ያደረገላችሁን ኢየሱስ ክርስቶስ ስለከፈለን ዋጋ በደንብ ለነፍሳችን ልንነግራት ይገባል ብዬ ስለማስብ ሰሞኑንም ይህንን ነው እያሰብኩ ስለነበረ ነው። ስለዚህ ለነፍሳችን ጥሩ ጥሩ የሆነውን ነገር እንመግብ ነው የምለው። በጣም ጥሩ። ራይስ እንደው መጨረሻ የምትይኝ ነገር አለ? አሁን ካነሳናቸው ነጥቦች አንጻር ሰው ልጆች ወይም ህጻናት እግዚአብሔርን መቀረብ እንዳለባችሁ፣ እንዲሁም ሶሻል ሚዲያዎች ከነዚህ ነገሮች ደግሞ በማያስፈልጉ ነገሮች ላይ መራቅ፣ በሚያስፈልጉ ነገሮች ላይ ደግሞ ይበልጥ መቅረብ እንዳለባችሁ፣ እንዲሁም ደግሞ የታላላቆችን ሀሳብ መስማት፣ ለውሳኔዎቻችን የእግዚአብሔርን ፈቃድ መጠየቅ እንዳለባችሁ፣ ወላጆች ደግሞ ልጆቻችሁን በስነስርዓት እንድትይዙ መሄድ በሚገባ መንገድ እንድትወስዷቸው፣ መሄድ በማይገባቸው መንገድ እንዳይሄዱ እንድትከለክሏቸው፣ ምክር እና ፍቅር እንድትለግሷቸው፣ እነሱን ሲያድጉ ለልጆቻቸው እንዲሰጡ እናንተ ያደረጋችኋቸውን ነገሮች ለልጆቻችሁ ፍቅር መስጠት እንድትችሉ። በጣም የሚገርም ድንቅ ቆይታ ነው የነበረን። ወላጆች እንግዲህ ብዙ ኃላፊነት አለባችሁ። እነዚህን ወጣቶች ሰምታችኋቸዋል። ጥያቄያቸው በጣም ብዙ ነው። ይሄ እንግዲህ የሰማሁት ነው እና አባትና ልጅ እጅ ለእጅ ተያይዘው በመንገድ እየሄዱ አባትየው እየዞረ ልጁን መንገድህን ምረጥ፣ በጭቃ ውስጥ እንዳትሄድ፣ ሾክ እንዳይወጋህ እያለ ደጋግሞ ሲገስጸው ምንድነው ያለው ልጁ? አባቴ ችግር የለውም፣ አንተ መንገድህን ምረጥ፣ አንተ በቀጥ ባለው መንገድ ሂድ፣ ጭቃ ውስጥ አንተ እንዳትገባ፣ እኔ አንተን መንገድ ነው የምከተለው አለው። ስለዚህ እነዚህ ታዳጊዎች ወጣቶች የወላጆቻቸውን የአሳዳጊዎቻቸው እንዲሁም ደግሞ የማህበረሰቡን አካሄድና እሴት ተከትለው ስለሚሄዱ ልናስብ፣ መንገድ ልንመራቸው፣ ትክክለኛውን መስመር ልናሳያቸው ይገባል። እንዲሁም ልንጸልይላቸው ይገባል። ስለ ጊዜያችሁ በድጋሚ በጣም አመሰግናለሁኝ። መልካም ቀን። እናመሰግናለን።